ወደ አማዞን መግባት ቀላል ነው፣ በህይወት መውጣት ግን እድል ነው። እስቲ በውስጡ ተደብቀው የሚጠብቁንን አውሬዎች እንመልከት። አንደኛ፣ አረንጓዴው አናኮንዳ። ይህ እባብ መርዛማ አይደለም፣ ግን መርዝ አያስፈልገውም። ርዝመቱ እስከ 9 ሜትር፣ ክብደቱ ደግሞ 250 ኪሎ ግራም ይደርሳል። አናኮንዳ ሰዎችን የመዋጥ አቅም አለው። በአማዞን ውሃ ውስጥ አድፍጦ እንስሳትን በውሃ ውስጥ አፍኖ በመግደል ይታወቃል። ሁለተኛ፣ ጃጓር። የአማዞን ንጉስ፣ ከአንበሳና ነብር ቀጥሎ በግዝፈት ሶስተኛ ቢሆንም በመንከስ አቅሙ ግን አንደኛ ነው። የጃጓር ጥርስ የኤሊን ጠንካራ ሽፋንና የአዞ ራስ ቅል ሰብሮ የመግባት አቅም አለው። ጃጓር አዞን አድኖ ይበላል። ሶስተኛው፣ ጥይት ጉንዳን። ስሙን ዝም ብሎ አላወጡለትም። ንክሻው ልክ በጥይት እንደተመታን ያህል ያማል። ለ24 ሰዓት የሚቆይ እጅግ ከፍተኛ ህመም አለው። በአማዞን ያሉ አንዳንድ ጎሳዎች ወንድ ልጆችን ወደ ጉልምስና ለማሸጋገር በዚህ ጉንዳን ያስነክሷቸዋል። አራተኛ፣ ኤሌክትሪክ ኢል። በውሃ ውስጥ የሚኖርና እስከ 600 ቮልት ኤሌክትሪክን ማመንጨት የሚችል አሳ ነው። ይህ ቮልቴጅ አንድን ፈረስ ገድሎ መጣል ይችላል። አምስተኛ፣ ካንዲሩ። ይህ በጣም ትንሹና አስቀያሚው የአማዞን አሳ ነው። ሰዎች በወንዙ ሲሸኑ ሽንቱን ተከትሎ ወደ ሰው ልጅ የሽንት ቱቦ ውስጥ በመግባት እሾውን ዘርግቶ በዛ ይቀራል። ይህን ለማውጣት የግድ ቀዶ ጥገና ያስፈልጋል። ቴክኖሎጂ፣ ስልክ፣ መብራት፣ እነዚህ ነገሮች ለአማዞን ጎሳዎች ባዳ ናቸው። በአማዞን ደን ውስጥ ከውጭ ዓለም ጋር ምንም ግንኙነት የሌላቸው ከ50 በላይ የሚሆኑ ያልተነኩ ጎሳዎች አሉ። እነዚህ ጎሳዎች አውሮፕላን ወይም ሄሊኮፕተር ሲያዩ እንደ አማልክት ወይም እንደ ጭራቅ ይቆጥሩታል። በቀስትና በጦር ይዋጋሉ። ከነዚህ ውስጥ አንዱ ያኖማሚ የተባለው ጎሳ ነው።